በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያ በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያድራ ልጆች በወደደንና ባፈቀረን በጌታችን በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። አሜን። የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ የከበረና የተመሰገነ ይሁንልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሁንልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እንደየክብራቸውና እንደየመጠናቸው የከበሩና የተመሰገኑ ይሁንልን። እንዲሁም ሁላችሁም የአመረኖ መርሃ ግብር ተከታታዮች በያላችሁበት የእግዚአብሔር አምላክ ሰላምና ፍቅር ከናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ናችሁ እምነት የምታደምጡ የቅዱሳን ረድኤት በረከት ከናንተ ጋር ነውና፣ እንዲሁም ከጥላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ድዌ እንድናለን። ሁላችሁም የአመረኖ መርሃ ግብር ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ አገልግሎቱን እንድትደግፉ እንዲሁም ያላችሁን ሐሳብ አስተያየት ሁልጊዜ በኮሜንት ላይ እንድታስቀምጡ እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ ስለምንለቅ መርሃ ግብሮቹን ወደ ቻናላችን በመግባት የምታገኙ መሆኑን እንገልጻለን። እንዲሁም በድጋሚ የእግዚአብሔር አምላክና ሰላም ፍቅሩ ከናንተ ጋር ይሁን። እንኳን ለወንጌላዊ ለቅዱስ ዮሐንስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። የተከበራችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች ከዚህ በመቀጠል የወንጌላዊ የቅዱስ ዮሐንስን ታሪኩን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ቅዱሱ ሐዋርያ ከዘብዴዎስና ከማርያም በአውሮፍያ ተወልዶ በገሊላ አካባቢ አድርጎ ገና በወጣትነቱ መድኃኔ ዓለምን ተከትሎታል። ቅዱስ ዮሐንስ ከሐዋርያት ቀድሞ ጌታን ከመከተሉም ባሻገር በምንም ምክንያት ከጎኑ አይጠፋም ነበር። ስለ ንጽሕናውና በጎ የፍቅር ሕሊናውም ሕፃን ሳለ በወንድሞቹ በሐዋርያት ዘንድ ሞገሱ ከፍ ያለ ነው። ይህም አባት መስከረም 4 ቀን በዚህች ዕለት እንደተወለደ ቅድስት ቤተ ክርስቲያናችንም ታስተምረናለች። ዮሐንስ የሚለውም ስም ዮሐና ከሚለው ቃል የተገኘ ሲሆን ትርጓሜውም ከእግዚአብሔር የተሰጠ ማለት እንደሆነ ዘሊቃውንትም ይስማማሉ። ትርጓሜ ወንጌሉ ግን ዮሐንስ ማለት ፍስሐ ወሐሴት ማለት ነው ይላል። ቅዱስ ዮሐንስም ብዙ ቅጽል ስሞችም አሉት። የጌታችን የኢየሱስ ክርስቶስ አምላክነቱ በመገለጡና ለጌታችንም ባለው ቅን ባሳየው የሥራ ኃይል ወልደ ነጎድጓድ ተብሏል። የእግዚአብሔርን አንድነትና ሦስትነት ስለሚናገር ነባቢ መለኮትም ተብሏል። ኃላፊያትንና መጽሔትንም ስለሚናገር አቡ ቀለምሲስ ወይንም ባለ ራዕይ ዮሐንስም ተብሏል። እንዲሁም የጌታን ጽዋ መከራ አይቶ ፊቱ በሐዘን ስለጠቆረ ቁጽረ ገጽ ፊቱ በሐዘን የጠቆረም ተብሏል። ጌታችን ግርማ መንግሥቱን ሲገልጽ የኪያርፍ ልጅም ሲነሳ እንዲሁም በጌታ ሲማን የአትክልት ቦታ ሲጸልይ ስለ ኢየሩሳሌም መጥፋትን ትንቢት ሲናገር ዮሐንስ አብሮ ስለነበረ የሚስጥር ልጅም ይባል ነበር። ቅዱስ ጳውሎስም አምደ ቤተ ክርስቲያን ብሎ ከሚጠራቸው ሐዋርያት
አንዱ ነውና ከሌሎችም ደቀ መዛሙርቱ በተለየ እንኳን ጌታውን የወደደ ስለነበረ ሁልጊዜ ከሌሎችም ደቀ መዛሙርት በተለየ አኳኋኑ ጌታውን የወደደ ስለነበረ ሁልጊዜም አቅፎ አይለየውም ነበር። በዚህም የጌታ ወዳጅ ፍቁረ እግዚእ ይባላል። ከዚህም በተጨማሪ ወንጌላዊ ሐዋርያው ድንግሉ እንዲሁም ንጽሐ ረፎቀ ውስተ ሕፃን ለኢየሱስ እንደዚሁም ከአይረ ባይረ ጥበብ አብላሳት እየተባለም ይጠራል። የቅዱስ ዮሐንስ አባቱ ዘብዶስ የሚባል ሲሆን የሲኖዳ አገር ገሊላዊ ሲሆን አሳ አጥማጅም ነበር። እናቱም ማርያም ባውፍያ እንደምትባል ከ36ቱ ቅዱሳን አንዷ መሆኗን የቤተ ክርስቲያናችን ትውፊት ያስረዳናል። ቅዱስ ዮሐንስ በመጀመሪያ የመጥምቀ መለኮት የቅዱስ ዮሐንስ ደቀ መዛሙርቱም ነበር። በኋላም ግን ከታላቅ ወንድሙ ከያዕቆብ ጋር ሰዎችን እንደ ዓሣ በወንጌል መረብ ከያዘም ዓለም ባህር ለማጥመድ ጌታችን ኢየሱስ ክርስቶስ የስብከት ሥራውን እንደጀመረ በፍቅረናሆም ከተማ በገሊላ አጠገብ ሲመላለስ ሳለ ጠራው። ወዲያውኑ ከወንድሙ ጋር ታንኳይቱንና አባቱን ትቶ እርሱንም ተከተለው። ጌታችንም ሲጠራው የ5 ዓመት ወጣት እንደነበረ ቅዱስ ሄሬኖስ የተባለ ደቀ መዝሙሩ እንዲሁ ጽፎልናል። ቅዱስ ዮሐንስ ከደቀ መዛሙርቱ ሁሉ የተለየ ፍቅር ስለነበረው ጌታችን እስከ እግሩ መስቀል ድረስ ተከትሎታል። ከዚህም መላው የአዲስ ኪዳን ክርስቲያኖችን ወክሎ የእመቤታችንን እናትነት ከጌታችን ተቀብሏል። በዚህም የመከራና የኑዛዜ ሰዓት የተገኘ የቁርጥ ቀን ወዳጅ በመሆኑ በአደራ መልኩ እነዋት እናት ተብሏል። እርሱም ለእመቤታችን ልዩ አክብሮትና ፍቅር ስለነበረው በእናትነቱ ተቀብሎ ወደ ቤትም ወስዷታል። አደራውንም አስከብሮ በመጠበቅና በማጽናናት 16 ዓመት ሲታዘዛት ኑሯል። ሐምሌ 5 ቀን የሚነበበው መጽሐፈ ስንክሳር እንደሚገልጠው ቅዱስ ዮሐንስ ስብከቱን ሥራውን በኢየሩሳሌምና በአካባቢው የጀመረው ወደ አንጾኪያ ሂዶ ነው። ያስተማረውም ከቅዱስ ጴጥሮስ ጋር ነው። ከኢየሩሳሌም እስከ አንጾኪያ ግን በፈረስ 20 ቀን ያስሄዳል። ቅዱስ ዮሐንስና ቅዱስ ጴጥሮስ ግን በእግዚአብሔር አምላክ እርዳታ በአንዲት ሌሊት ደረሱ። ዮሐንስም ወደ ከተማዋ ቀደም ብሎ ገባና ስለ አገሩ ሰዎች ጽናት ሲያደርግ የአገሩ ሰዎች እጅግ ክፉዎች እንደሆኑም ተረዳ። ምንም እንኳ በክፋታቸው ቢያዝንም ቅዱስ ጴጥሮስ አጽናንቶ አደፋፈረውና ወደ ከተማዋ ገብተው በክርስቶስ ስም ወንጌልንም ሰበኩ። በጣዖታት ከሚያመልኩ ብዙ መከራ ቢደርስባቸውም በአንጾኪያ ውስጥ ታምራትን እያደረጉ በስብከት በክርስቶስ ወንጌል ብዙ ሰዎችን አሳመኑ። ቅዱስ ዮሐንስ ከዚህ ሌላ ያስተማረባትም አገር ሎዶቅያ እንደምትባል ስንክሳሩም ይገልጻል። በአገሪቱም አጠገብ ያለው በከተማዋም አጠገብ ያለው ቄድሮስ የሚባል ወንዝ ሞልቶ የአገሪቱን ብዙ ንብረት በማውደም ቅዱስ ዮሐንስ ከቅዱስ ጴጥሮስ ዘንድ ሄደና በታምራቱ የወንዙን ሙላትም አቆመው። ወደ ከተማዋም ገብቶ ብዙ ታምራትን እያደረገ ወንጌልን ሰበከ። ካዩት ታምራትና ከሰሙት ትምህርቶችም የተነሳ እጅግ ብዙ ሰዎችም አመኑ። ጥር 4 በሚነበበው ስንክሳር እንደምናነበው ደግሞ ቅዱስ ዮሐንስ በሕይወቱ በመጨረሻ አካባቢ ያስተማረው በእስያ አገር ሲሆን ዋና መንበሩም ደግሞ ኤፌሶን ከነበረችና የዮሐንስ ወዳጅ ከተማ የመጣው ከደቀ መዛሙርቱ ጋር ከአብሮከስም ጋር ነው። የስብከት ሥራቸውን በቀጥታ መጀመር ስላልቻሉ ሮምና የምትባል አንዲት ሞግዚት ቤት ውስጥ ገብተው ባሮቹ ነው እንዲሁ ገቡ። እርሷም ዮሐንስን እንጨት ፈላጭ አብሮኮርስንም ደግሞ ውሃ ቀጫ አደረገቻቸው። አንድ ቀንም ከምታሳድጋቸው ልጆች አንዱን ይዛ ወደ ጣዖታቱ ቤት ስትገባ ዮሐንስና አብሮኮስንም አብረዋት ገቡ። ያን ጊዜ በጣዖታቱ ያደረው ሰይጣን እነ ቅዱስ ዮሐንስን ሲያይ የቤቱን ዕቃ ሰባብሮ ወጣ። አስከትለውም የነበረው ልጅ በድንጋጤ የተነሳ
በድንጋጤም ሞተ። ያን ጊዜ የእናንተ መምጣት ለዚህ ሁሉ ያበቃይ ብላ እነርሱንም ደበደበቻቸው። ቅዱስ ዮሐንስም አስነሱልኝ አትምን ብሎ ለእርሷ መለሰ። አሁኑ ይባስ ከመቼ ወዲህ ነው የሞተ ሰው የሚነሳው? ይህንንም ብላ የበለጠ ተቆጣቻቸው። ያን ጊዜ ቅዱስ ዮሐንስና አብሮኮስም ጸሎት አቀረቡና አስነሱት። በዚህም ታምር አምና ተጠመቀች። በቤቷም የምእመናን ጉባኤ ተመሠረተ። እርሷንም ለዚህ አበምኔት አድርገው ሾሟት። በኤፌሶንና በአካባቢውም ወንጌልን ለመስበክ ሰፊ በርም ተከፈተላቸው። ቅዱስ ዮሐንስም በኤፌሶን በሚያስተምርበት ጊዜ ከኔ ቄሳር ቀጥሮ ሮም የነገሰው ድሜጥሮስ የራሱን ምስል አሰርቶ እንዲሰግዱለት ወደ ኤፌሶን ሰዎችም ላካቸው። ቅዱስ ዮሐንስ ግን ከምእመናን ጋር ሆኖ ይህንን ድርጊት የተቃወመ ከዚያ ወደ ሮም የተወሰደና በፍልውሃ ተሰቃይቶ በመንግሥት ላይ ያመፁ ሁሉ ወደሚታሰሩበት በደሴት ፍጥኖ እንዲታሰርም ተፈረደበት። ራእዩንም የጻፈውና እንዲሁም ያየው በዚያ ቦታ ሆኖ ነው። ቅዱስ ዮሐንስም ዲምጥያኖስ ከተገደለም በኋላ ከግዛቱ ተመልሶ ሦስቱን መልእክታትና ወንጌሉንም እንደ ጻፈ ይናገራል። ስለ ቅዱስ ዮሐንስ የመጨረሻ ሕይወቱ ሁለት የተለያዩ አመለካከቶች አሉ። አንደኛው በዮሐንስ ወንጌል ምዕራፍ 20 ቁጥር ከ20 እስከ 30 ላይ እንደተጻፈው ይህንን መነሻ በማድረግ ዮሐንስ ሞትን አልቀመሰም የሚሉ ሲሆኑ፣ ሁለተኛው ደግሞ በማርቆስ ምዕራፍ ቁጥር ከ38 እስከ 9 የተጻፈው ቃል በመጥቀስ የጌታን የሞት ጽዋ ተጠምቶ የሞትንም ጥምቀት ተጠምቋል፣ በግልጽ አነጋገር ሙቷል የሚል ነው። አባ ጆርም ስለ ወንጌላዊም ሲገልጥ ዮሐንስ የመጨረሻውን በምድር የኖረባትን ዕድሜ ዘመኑን በኤፌሶን ከተማ እንዳሳለፈም ጽፏል። በዚህ ወቅትም እጅግ ከማርጀቱ የተነሳ እርስ በራሳችሁ ተዋደዱ፣ ይህ የጌታ ትእዛዙ ነውና ይህንንም ከጠበቃችሁ ይበቃል የምትለውን ቃል ብቻ ለደቀ መዛሙርቱ ሁልጊዜ ይነግራቸው ነበር። የዮሐንስም የዘወትር ትምህርቱ ነው። ደቀ መዛሙርትም አባታችን ለምን ሁልጊዜ አንድ አይነት ትምህርት ብቻ ታስተምረናለህ ሲሉትም ልጆቼ ሆይ ይህ የጌታ ትእዛዙ ነው በማለት ለእነርሱም ይመልስላቸዋል። ሐዋርያትና ኦርቶዶክሳውያን ቅድስት ቤተ ክርስቲያናችን የወንጌላዊ ቅዱስ ዮሐንስ በዓላት በጥር 4ና በወር 4 እርሱ የደረሰውን የቁርባን ምስጋና እንዲቀደስ ታዘናለች። ለጌታችንም ስዕል ምንጭ ከሆኑት አንዱ ወንጌላዊ ቅዱስ ዮሐንስ ነው። ጌታችን ኢየሱስ ክርስቶስም በተሰቀለበት ዘመን የነበረው የሮም ቄሳር ባስልዮስ ቄሳር ይባላል። የቄሳሩም ልጅ እጅግ ታማሚ ስለነበረ ቄሳሩም የጌታን የማዳን ሥራ እየሰማ ጲላጦስ ሁሉ የጻፈለትን ደብዳቤ እየተመለከተ ከዚያ ደግ ሰው መቃብር ወስዶ ልጄን የሚያስነሳልኝ እያለ ይመኝ ነበርና በመጨረሻም ልጁን ወስዶ በጌታ መቃብር ላይ ሲያኖረው ከሕመሙም ስለተፈወሰ ፍቅሩንም ለመግለጽ የጌታችንን ስዕል የሚስልለት ሰው ይፈልግ ጀመር። ከዚያም በኋላ ዮሐንስ ወልደ ነጎድጓድ ተገኘና ልክ በዕለተ ዓርብ እንደታየው አድርጎ ስሎም ሰጠው። አንድ ጊዜ ቅዱስ ዮሐንስ ከኤፌሶን ከተማ ተነስቶ ክርስቲያኖችን ለማስተማር ሲዘዋወር ወደ አንድ ትልቅ ከተማም ገባ። በዚያም ከተማ የሚገኙ ምዕመናን ግልስ ስለሚባል በአስራዎቹ ዕድሜ ክልል ስላለ አንድ ወጣትም ታሪክ አጫወቱት። ወጣቱንም በጣም ይወዱት ስለነበረ እናትና አባቱ ስለሞቱበት የሚንከባከበውና የሚያስተምረውም ካጣ ሊበላሽ ይችላል ብለው ለቅዱስ ዮሐንስም ነገሩት። ዮሐንስም ይህንን ነገር ሲሰማ ወጣቱ ግልስንም ወደ ከተማው ውጡ ጳጳስ ወሰደውና እንደ ልጅ ተንከባከበው ክርስቲያንም አድርገው ብሎ ሰጠው። የከተማዋ ጳጳስም ደግ ስለነበረ ግልስንም በደስታ ተቀበለው። ዘወትርም ያስተምረዋል፣ ይንከባከበውም ነበር። በስተመጨረሻም የአካባቢው ምዕመናን በተሰበሰቡበት ግልስንም ጠመቀው።
ከዚህም በኋላ ግን ነገሮችን መቀየር ጀመሩ። እኒህ አባት በጣም ሥራ ስለበዛባቸው ጊልስን መቼም ተጠምቋል ብለው እንደ በፊቱ መቆጣጠርና ማስተማርም ተዉት። ጊልስም የለመደውን የአባትነት ፍቅሩን ሲያጣ ወደ ከተማ ወጣ ብሎ ከኩዮቹ ጋርም መቀራረብ ጀመረ። ጓደኞቹም ግን መልካም አልነበሩም። ጠጪዎችም፣ ቁማርተኛና እንዲሁም ተደባዳቢ ነበሩ እንጂ። አንድ ቀን ማታም በአንድ መጠጥ ቤት ጊልስና ጓደኞቹ ሲጠጡም አመሹ። ሁሉም ሰክረው በያሉበት ሲወርቁ፣ ጊልስ ግን ብቻውን ቀረ። መጨረሻም የሁሉንም የመጠጥ ሂሳብ ከፍሎ ያለውን ገንዘብ ጨረሰ። በነጋቴውም ጊልስ ለጓደኞቹ ለእናንተ ስል ገንዘቤን ሁሉ አባከንኩኝ፣ አሁን ባዶ ኪሴን ሁኛለሁ ብሎ ነገራቸው። ሁሉም ሳቁበትና ጊልስ ገንዘብ ከየት የምናመጣ ይመስልሃል? ይልቁንስ የምታገኘውን አጋጣሚ ተጠቅመ መስረቅ አለብህም ይሉታል። በዚህም መሰረት ጊልስና ሁለቱ ጓደኞቹ የአንድ ሰው ቤት ሰብረው ገቡና ገንዘቡንና ጌጣጌጡን ዘረፉ። በዚህም የተነሳ ጊልስ መስረቅ ማለት በጣም ቀላል ሥራ ነው ብሎም አመነ። ከዚህም በኋላ ጊልስና ጓደኞቹ የታወቁ ዘራፊዎች ሆኑ። እነርሱም ባሉበት መንገድ ማንም በጤና ማለፍ አይችልም ነበርና። አንድ ቀን ሰው ሲደባደቡ ነፍሱ በእጃቸው ስለጠፋ ጊልስና ጓደኞቹም ከተማዋን ጥለው ጠፉ። ከጥቂት ጊዜም በኋላ ጊልስ ስሙ በአካባቢው እየገነነ ስለመጣ ሰው ሁሉ ይፈራው ጀመር። እርሱና ጓደኞቹ ኃላፊ አግዳሚውን አላስቀምጣሉ። መንገደኞቹም ሁሉ በሰላም መጓዝ፣ ነጋዴዎቹም በጤና መሄድ አልቻሉም። ጊልስም አለቃቸው ነበር። መግደልና መዝረፍም የዘወትር ሥራቸውም ሆነ። ከጥቂት ዓመታትም በኋላ ቅዱስ ዮሐንስ ወደዛች ከተማም መጣ። ኒያና ጳጳስም ስለ ወጣቱ ጊልስ ጠየቃቸው። እርሳቸውም በጣም አፍረውና እንዲሁ አዝነው ያልከኝን አልሰማሁም፣ ያዘዝከኝንም አልፈጸምኩም። ጊልስ ዛሬ ሰው ሁሉ የሚፈራው ወንበዴ ሆኗል። ዛሬ ኃላፊ አግዳሚውን አያስቀምጥም። ይህ ሁሉ ግን የኔ ስህተት ነው በማለት በፊቱም አለቀሱ። ቅዱስ ዮሐንስ ግን ይህንን ሲሰማ በእጅጉ አዝኖ ወዲያውኑ ጊልስ ያለበትን ጠየቀና በፈረስ እየጋለበ ተጓዘ። የአካባቢው ምዕመናን እንዲሁ ጨካኝ ናቸውና እንዲሁ ይገላል ቢሉትም አልተመለሰም። በተባለውም ቦታ ሲደርስ 2 ሽፍቶችም አገኘ። ወዲያውኑም ጩቤያቸውን አውጥተው መዘዙና ከፊቱ ቆሙ። ቅዱስ ዮሐንስም ፍቅር በተሞላበት ንግግር እርሱ የድሮ ጓደኛዬ ነውና ከመግደላችሁ በፊት እባካችሁ ወደ አለቃችሁ ውሰዱኝ አላቸው። ሽፍቶቹም እየሳቁ ወደ አለቃቸው ዘንድ ወሰዱት። ጊልስም መጣ። ቅዱስ ዮሐንስም በፍቅርና በፈገግታ ተመለከተው። ጊልስም አወቀውና ደነገጠ። ዞር ብሎም መሮጥን ጀመረ። ያንን ታላቅ ሰውም ዮሐንስም ፈራ። ቅዱስ ዮሐንስም ልጄ ለምን ትሸሻለህ? እኔ አባት ነኝ፣ ምንም የሚጎዳ መሳሪያም አልያዝኩም አለው። ያጨካኝ የሽፍቶች አለቃ ምርር ብሎ አለቀሰ፣ እንዲሁም አነባ። መሳሪያውንም ሁሉ አምዘግዝጎ ጣለ። ጓደኞችንም እኔ ወደ ጌታዬ መመለሴ ነውና ደህና ሁኑም አላቸውና ከቅዱስ ዮሐንስ በኋላ ተፈናጦ ወደ ጥንት ቦታውም ተመለሰ። ትቷት ሂዶም በነበረች ቤተ ክርስቲያን ዕድሜ ልኩን ሁሉ እግዚአብሔር አምላኩን አገለገለ። ቅዱስ ዮሐንስም ከአራቱ እንስሶች መካከል በንስር ይመሰላል። በንስር የመመሰሉ ምክንያትም እንዲህ ነው። በስነ ንስር አሞሮች ጽናት ሊቃውንት እንደሚናገረው ንስር አይኑ ርኢት ነው። ወደ ላይ መጥቆ ይበራል። ወጥቶም ሮቦ ቁልቁል በተመለከተ ጊዜ የሰናፍጭ ቅንጣት የምታህል ሥጋ ብትሆን አትሰወረውም። ያችም አንስቶ እንዲሁ ይመገባታል። ቅዱስ ዮሐንስም አካልና ሕልውናው ተገልጾ ንጹሕ ሥጋ፣ ንጹሕ ነፍስ፣ ንጹሕ ልቦና እንዲሁም ተሰጥቶት ቀድሞ ይሆናል ብለው
ተናግረዋልና ይህም መጥቆ ረቆ እንዲሁም የሚያስብልንና ስብከት መሆኑን ያመለክታል። ዳግመኛም ንስር በእግሩ ይሽከረከራል፣ በክንፉም ይበራል። በእግሩም እንደሚሽከረከር ዮሐንስም እንደ ወንድሞቹ ወልደ ማለያው ከሰማይ ወረደ ተወለደ እያለ ይጽፋል። በክንፉም መጥቆ እንደሚበር የእርሱም አካል ሕልውናው ተገልጦ ቀዳሚ ይሆናልና ተብሎ ተነግሮናል። እንዲሁም ቅዱስ ሐዋርያው ከእናቱ ማርያም በወፍልያና ከአባቱ ዘብዴዎስ መወለዱ ቤተ ክርስቲያናችን ታስተምረናለች። የሐዋርያው በረከት ይደርብን፣ እኛንም በቅዱስ አማላጅነቱ ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትም ትምጣ፣ ፈቃድም በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንም ስጠን፣ እኛም የበደሉን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ይህንን ቪዲዮ አንድ ጊዜ ላይክ በማድረግ ያለንን ድጋፍና ሳይ እንደዚሁ በኮሜንት ሴክሽን ላይ ሁልጊዜ እናንተን ሐሳብ አስተያየት ስለምንከታተል ያላችሁን ሐሳብ አስተያየት አስቀምጡልን። ሐሳብ አስተያየት ከሌላችሁ እንደዚሁ አሜን ብላችሁ በመጻፍ ያለውን ድጋፍ አሳዩ። አሜን ማለት ይሁን ይደረግልን ማለት ነውና